የኪዳነ ምሕረት በዓል ከኢትዮጵያ ውጭ በሩሲያና በግሪክ በባልካን ሀገራቶች በደማቅ ሁኔታ ይከበራል። የሩሲያና የግሪክ ኦርቶዶክሳውያን ክርስቲያኖች ይህን የኪዳነ ምሕረትን በዓል ፖክሮቭ በማለት ድንግል ማርያም የተገለጠችበትን ተአምራዊ ክስተት እንዲህ አደባባይ በመውጣት በደማቅ ሁኔታ እያከበሩት ይገኛሉ። የእመቤታችን የኪዳነ ምሕረትን ፖክሮቭ በዓልን ከቤተ ክርስቲያን ስነ ስርዓት በተጨማሪ ከአቴንስ እስከ ሞስኮ ከቡልጋሪያ እስከ ጆርጂያ ድረስ ያሉ ኦርቶዶክሳውያን በከተሞቻቸው በደማቁ የኪዳነ ምሕረት በዓል የሚጨናነቁበትና የሚባረኩበት ዕለት ነው የዛሬው የኪዳነ ምሕረት በዓል። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን የኪዳነ ምሕረት በሩሲያ ቋንቋ የፖክሮቭ በዓል አከባበር ከግሪክ ጀምሮ እስከ ሩሲያ ያለውን ስርዓታቸውን እንቃኛለን። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ አስቀድሜ የምጋብዛችሁ ሙልጌታ ስዩም ነኝ። የእመቤታችን ቅድስት ድንግል ማርያም የኪዳነ ምሕረት በዓል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጨማሪ በሩሲያ በግሪክና በሌሎች የምስራቅ አብያተ ክርስቲያናት ዘንድ የሚኖረው ክብር እኛ ኢትዮጵያውያን ለኪዳነ ምሕረት ካለን ፍቅርና ክብር ጋር የሚመሳሰል አስገራሚ በዓል አላቸው። ታሪኩ የሚጀምረው በ10ኛው ክፍለ ዘመን ጥንታዊቷና ታላቋ የቢዛንታይን መዲና ቁስጥንጥንያ በጠላቶቿ ተከባ የጥፋት አፋፍ ላይ በነበረችበት አስጨናቂ ሌሊት ነው። በዚያ የታሪክ የታጠፈበት ወቅት ህዝቡና መኳንንቱ በመጨረሻው ተስፋቸው ተገፋፍተው በብላከርናይ ቤተ ክርስቲያን ውስጥ ተሰብስበው በእንባና በጸሎት ወደ ፈጣሪያቸው ይጮሁ ይለምኑ ነበር። በዚያው ሌሊት በቤተ ክርስቲያን ውስጥ ይጸልይ የነበረው ቅዱስ እንድርያስ በድንገት የቤተ ክርስቲያኑ ጣራ ተከፍቶና ሰማያዊ ብርሃን ፈሶ ድንግል ማርያም በታላቅ ክብር በቅዱሳን መላእክትና በነቢያት ታጅባ በመቅደሱ ስትወጣ ተመለከተ። እመቤታችን ወደ መሰዊያው ተጠግታ ለረጅም ሰዓት ስለ ዓለም ድህነትና ስለ ህዝቧ ሰላም ስታለቅስና ስትጸልይም ቆይታ በትከሻዋ ላይ የነበረውን እንደ መብረቅ የሚያበራውን ሰፊ መጋረጃዋን አውልቃ በምዕመናኑ ላይ እንደ ደመና ዘረጋችው። ይህ መጋረጃ አማላጅነቷንና ለልጆቿ ያላትን የማይበገር ጥበቃ የሚያበስር ሰማያዊ ምልክት ነበር። ቅዱስ እንድርያስም ባጠገቡ ለነበረው ደቀ መዝሙሩ ለኤጲፋኒዎስ ልጅ ሆይ ስለ ዓለም ሁሉ የምትጸልየውን ንግሥትና እመቤት ታያታለህን ብሎ ሲጠይቀው ኤጲፋኒዎስም እየተንቀጠቀጠ አዎ አባቴ አያታለሁ እደነቃለሁም በማለት ያየውን የእመቤታችን የቅድስት ኪዳነ ምሕረትን መገለጥንና ራእይን እውነት መሆኑን አረጋገጠ። ይህ ተአምራዊ ክስተት ከተማዋን ከጥፋት ይታደጋት ከመሆኑም በላይ በምስራቅ ኦርቶዶክስ ዓለም ውስጥ እመቤታችን መጋረጃ ወይም ፖክሮቭ የሚል ታላቅ በዓል እንዲጸና ምክንያት ሆነ። የዚህ በዓል ምስጢር ከታሪካዊነቱ በበለጠ በመንፈሳዊ ይዘቱ እጅግ ጥልቅ ነው። ያ በቤተ ክርስቲያኑ ጣራ ስር የተዘረጋው መጋረጃ በራሱ ትልቅ ትርጉም አለው። ቅዝቃዜን እንደሚከላከል ልብስ ምዕመናንን ከመከራ ቅዝቃዜ ይጠብቃቸዋል። ራቁትነትን እንደሚሸፍን ካባ የሰው ልጅ የኃጢአት ራቁትነትን በኪዳነ ምሕረት ቃል ኪዳን ይታደጋል። እንዲሁም ከጠላት ዓይን እንደሚሰውር ምሽግ እንዲሁም ከጠላት ዓይን እንደሚሰውር ምሽግ አማላጅነቷ ለተማጸኑት ሁሉ ከለላ ይሆናል። возможность совместно помолиться Господу и обязательно поблагодарить Пресвятую Богородицу. Крестный ход — это не под свою работу региональные покровские образовательные чтения, которые продлят ይታያል። ይህም ድንግል ማርያም ለሰው ልጆች ያላትን ርኅራኄና የማይታጠፍ ቃል ኪዳን ለዓለም ሁሉ የሚመሰክር ሕያው ምስል ነው። ከዚሁ ጋር ተያይዞ በስዕሉ ግርጌ ላይ የሚታየው ቅዱስ ሮማንስ ዘማሬ ታሪክ ሌላው አስደናቂ ዝርዝር ነው። ሮማኖስ ድምፁ የማይሰማና ዜማ የማይችል የነበረ ቢሆንም እመቤታችን በሕልሙ ተገልጣ የመጽሐፍ ጥቅልል እንዲበላ ካደረገችው በኋላ በዓለም ላይ ካሉ ታላላቅ የቤተ ክርስቲያን ዘማሪዎች አንዱ ለመሆን በቅቷል። ይህም ፖክሮቭ የታመሙ የሚፈወሱበት፣ የተጨነቁ የሚጽናኑበትና ተሰጥኦ የሌላቸው ጸጋን የሚቀበሉበት የቃል ኪዳን መድረክ መሆኑን ይህ የእመቤታችን በዓል ያሳያል። ይህ በዓል ከቤተ ክርስቲያን ቅጥር ወጥቶ በሕዝቡ ማህበራዊ
በማህበራዊ ህይወት ውስጥም ትልቅ ቦታ አለው። በተለይም በጥንቷ ሩሲያ ወጣቶች የሚጋቡት በዚህ በዓል ሰሞን ነበር። ሙሽሮች የሚለብሱት ነጭ መጋረጃ የእመቤታችንን የፖክሮቭ መጋረጃ እንደሚያስታውስ ያምናሉ። ይህም ትዳራቸው በእሷ ጥላ ስር እንዲሆን ያላቸውን ምኞትም የሩሲያ ክርስቲያኖች ይገልጣሉ። ከዚህም በላይ በሩሲያ ውስጥ ፖክሮቭስኪ የሚባሉ በርካታ ከተሞችና አብያተ ክርስቲያናት መኖራቸው ህዝቡ ለዚህ ለእመቤታችን ለኪዳነ ምሕረት በዓል ያለውን ጥልቅ ፍቅር ያሳያል። በሞስኮ የሚገኘውና ዓለም አቀፍ ዝና ያለው የቅዱስ ባሲል ካቴድራል እንኳን በትክክለኛ ስሙ የእመቤታችን የጥበቃ ካቴድራል ተብሎ መጠራቱ የበዓሉን ታላቅነት ያረጋግጣል። በሩሲያ የጥንት ታሪክ ውስጥ ነጮቹም ሆኑ ቀዮችም በጦርነቱ ጊዜ መሸሸጊያቸውና ጋሻቸው አድርገው የሚመለከቱት ይህንን የፖክሮቭን መጋረጃ ነበር። ጦርነቶች ሲበዙ፣ ድርቅና ረሃብ ሲከሰት ህዝቡ በአንድነት ሆኖ የተባረክሽ እመቤት ሆይ በመጋረጃሽ ሰውሪን፣ ከክፉ ነገር ሁሉ አድኝን እያሉ ይዘምራሉ። ይህ ጸሎት በግሪክ አብያተ ክርስቲያናት ውስጥ ደግሞ አጊያስ ኬፒ በሚል መጠሪያ ይከበራል። በተለይ በሁለተኛው የዓለም ጦርነት ወቅት የግሪክ ወታደሮች እመቤታችንን በጦርነቱ ግንባር ላይ በመጋረጃዋ ስትከላከልላቸው እንዳዩ በመመስከራቸው በዓሉ የብሔራዊ ነጻነትና የጥበቃ ምልክት ሆኖ በግሪክ ኦርቶዶክሳውያን ዘንድ ይከበራል። በፖክሮቭ በዓል ዕለት የሚቀርቡ ቅዱሳን ድርሳናት እመቤታችንን እንደ ሰማያዊ ደመናና የማይበገር ቅጥር አድርገው ይገልጿታል። ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ድንግል ማርያም የመንግስተ ሰማያት በርና የመዳናችን ምክንያት ተብላ ከምትመሰገንበት የውዳሴ ማርያም ትምህርት ጋር ፍጹም ይገጣጠማል። ምንም እንኳን በኢትዮጵያ ኪዳነ ምሕረት ብለን በየካቲት 16 የምናከብራት ብትሆንም በምስራቁ ዓለም በጥቅምት 1 ቀን የሚከበረው የፖክሮቭ በዓል መንፈሳዊ ጭብጡ ያው አንዱና የማይለወጠው እናታዊ ጥበቃና አማላጅነት ነው። ይህም የድንግል ማርያም በየትኛውም ቋንቋና ባህል በየትኛውም ክፍለ ዘመንና አገር ለሰው ልጆች ሁሉ የምሕረት ደመና፣ የጸሎት መጋረጃና የማይነጥፍ የተስፋ ምንጭ መሆኗን በደማቁ ይመሰክራል። በዓሉ የሰው ልጅ በብቸኝነትና በጭንቀት ውስጥ በሚሆንበት ጊዜ ከዓይን የማይታይ ግን ደግሞ ከድንጋይ ቅጥር ይልቅ የሚጸና ሰማያዊ ጥበቃ ከላዩ እንዳለ የሚያስታውስ በዓል ነው። ይህ የእመቤታችን የኪዳነ ምሕረት በዓል በመሆኑም ፖክሮቭ የሃይማኖት በዓል ብቻ ሳይሆን የሰው ልጅና የፈጣሪ እናት ያላቸውን የማይቋረጥ ግንኙነት የሚያሳይ የፍቅርና የምሕረት ድልድይ ነው። ዛሬም ድረስ በምስራቅ ኦርቶዶክሳውያን ዘንድ ፖክሮቭ የሚል ቃል ሲሰማ የልጅነት ትዝታ፣ የቤተሰብ አንድነትና የእናትነት ርኅራኄ በምዕመናን ልብ ውስጥ ይፈሳል። ይህ በዓል ድንግል ማርያም በመስቀል ስር የተሰጣትን እናታዊ አደራ እንዴት ባለ ታማኝነትና ፍቅር እየተወጣች እንደሆነ ለዓለም ሁሉ የሚያውጅ ታላቅ የቃል ኪዳን መገለጫ ነው። የፖክሮቭ በዓል ሚስጥር ከሚገለጥባቸው መንገዶች አንዱ በታላቁ ቅዱስ እንድርያስ የግል ሕይወትና በዓይን በማይታየው መንፈሳዊ ዓለም መካከል ያለው ቁርኝት ነው። ቅዱስ እንድርያስ ስለ ክርስቶስ ሰነፍ ተብሎ የሚጠራ ሲሆን ይህ ማለት በሰው ዓይን እንደ እብድ የሚቆጠር ነገር ግን በፈጣሪ ፊት ታላቅ ምስጢር የተገለጠለት አባት ነበር። እመቤታችን መጋረጃዋን ስትዘረጋ ለቅዱስ እንድርያስ ብቻ የተገለጠለት ምስጢር በዚያች ሰዓት በቤተ ክርስቲያን ውስጥ የነበሩትን መላእክትና ቅዱሳን ብቻ ሳይሆን ቀድሞ የሞቱትም ቅዱሳን ነፍሳትን ጭምር በመጋረጃው ጥላ ስር ተሰብስበው መታየታቸው ነው። ይህ የሚያሳየው የፖክሮቭ መጋረጃ በምድር ላሉት ሕያዋን ብቻ ሳይሆን በሕይወተ ሥጋ ለሌሉትም ነፍሳት የእረፍትና የጥበቃ መጠለያ መሆኑን ነው። ይህም በዓል ከሞት በኋላ ካለው ሕይወትና ከነፍሳት እረፍት ጋር የሚያገናኝ ጥልቅ ምስጢር ትርጉምም ይሰጠዋል። ሌላው እጅግ አስገራሚው ነጥብ የፖክሮቭ በዓል በምስራቅ ኦርቶዶክስ መንፈሳዊ ሕይወት ውስጥ የጠላቶች መፍረሻ ተብሎ መጠራቱ ነው። በ11ኛው ክፍለ ዘመን አካባቢ የኪየቭ ግዛት መስፍን የነበረው ቅዱስ አንድሬ ይህንን በዓል ወደ ሩሲያ ምድር በይፋ ሲያስገባ ያደረገው አንድ የሚገርም ነገር ነበረ። እሱም በጦርነት ጊዜ ከሰይፍና ከጋሻ ይልቅ የፖክሮቭን አዶ ወይም ቅዱስ ስዕል ከፊት አስቀድሞ በመጓዝ ሰላማዊ ጦርነት የተባለውን ስልት ተጠቀሙ ነው።
ይህም ማለት ጠላትን በኃይል ሳይሆን በእመቤታችን እናታዊ ምሕረት ልቡ እንዲራራና የሰላም መንገድ እንዲከፍት ማድረጉ ነው። በዚህም ምክንያት በብዙ የምስራቅ አገራት ታሪክ ውስጥ ፖክሮቭ የጦርነት ማብቂያና የሰላም ስምምነቶች የሚፈረሙበት የተቀደሰ በዓል ወይም ዕለት ነው። በተጨማሪም የፖክሮቭ መጋረጃ በስነ መለኮት ትርጓሜ ሁለተኛው ሰማይ ተብሎ ይጠራል። መጽሐፍ ቅዱስ ሰማይን እንደ መጋረጃ እንደሚዘረጋ እንደሚናገር ሁሉ እመቤታችንም መጋረጃዋን ስትዘረጋ ምድር ከሰማይ ጋር የምታገናኝ ሕያዊት ሰማይ መሆኗን ያሳያል። ይህ መጋረጃ በስዕሉ ላይ አንዳንዴ ቀይ አንዳንዴ ደግሞ ነጭ ሆኖ ይሳላል። ቀይ መሆኑ መለኮታዊ እሳትነትን መከራን መሸከሟን ሲያሳይ፣ ነጭ መሆኑ ደግሞ የልጆቿን ኃጢአት በንጽህናዋ እንደ በረዶ እንደምታጥብ ያመለክታል። በገዳማት ውስጥ ያሉ መነኮሳትም ይህንን በዓል የዝምታ መጋረጃ ብለው ይጠሩታል። ይህም ማለት አንድ ምዕመን ወደ ጸሎት ሲገባ ከዓለም ግርግር ተለይቶ በእመቤታችን ጥበቃና ዝምታ ውስጥ እንዲሸሸግ የሚያስታውስ የመንፈሳዊ ተጋድሎ ምልክት ነው። በመጨረሻም የፖክሮቭ በዓል ከምስራቅ አውሮፓ የግብርና ባህል ጋር ያለው ቁርኝነት ሌላው አዲስ ገጽታ ነው። ገበሬዎች ፖክሮቭ መጣ መሬቷም በበረዶ ተሸፈነ ይላሉ። ይህ ተፈጥሯዊ ክስተት በእነሱ ዘንድ የሚታየው እንደ ተራ አየር ንብረት ለውጥ ሳይሆን መሬት ለቀጣዩ ምርት እረፍት የምታገኝበትና በእግዚአብሔር እናት በቅድስት ኪዳነ ምሕረት ቡራኬ የምትሸፈንበት ወቅት ተደርጎ ይታሰባል። ስለዚህ ፖክሮቭ ለሰው ልጆች ብቻ ሳይሆን ለፍጥረታት ሁሉ፣ ለአዝርት፣ ለእጽዋትና ለእንስሳት ጭምር ምሕረትና እረፍት የሚሰጥ ሰፊ የቃል ኪዳን ጥላ ነው። በሩሲያ በግሪክና በምስራቅ አውሮፓ ኦርቶዶክሶች ዘንድ የሚከበረው ይህ እናታዊ ጥላ ዛሬም በዓለም ዙሪያ ባሉ አብያተ ክርስቲያናት ውስጥ በደማቅ ዜማና በምስጋና ኪዳነ ምሕረት ቅድስት ድንግል ማርያም እያሉ እያከብሯታል፣ እያስቧታል። የእናታችን የቅድስት ድንግል ማርያም ኪዳነ ምሕረት በረከትና ረድኤቷ አይለየን፣ አይራቀን። ውድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዝግጅታችን የኪዳነ ምሕረት በዓል አከባበር በምስራቅ ኦርቶዶክስ በግሪክና በሩሲያ ያለውን የአከባበር ስርዓት ነበር ያስቃኘኋችሁ። በሌላ አዲስ ዝግጅት እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።